ሰሞኑን ወደ ቤት እንድትመለሽ ይፈልጋለሁ ብለኸኝ ነበር? አዎ መልሳለሁ። እሱ ሀሳብ ተስማምቼ የምርሽው እስኪ ቆያ ተረጋጋ። ነገ ልመለስ አስቤያለሁ። ወደ አዲስ አበባ ማለት ነው። እስኪ ማይልኝ በጣም አመሰግናለሁ። የምሬን ነው። ደስ ብሎኛል። ሩታ ወደ ድሮ ቀድሞ ቤቷ ልትመለስ ነው። እንደዛ ደግሞ በጣም ደስ ብሎኛል ከምላችሁ በላይ። ባባዬንም እንግዲህ ወደ ድሮ ቤታችን አይቶት አያውቅም። ያኔ ሆድ ላይ ያለ ነበር ያየው። አሁን ደግሞ በአካል ላይ ሆነ ድሮ ቤታችንን። ስለዚህ በቃ አሁን ሽርጉድ መባል አለበት ፋሚሊዎቼ። ሩታ ወደ ቤቷ ልትመለስ ስለሆነ ማለት ነውና በጣም ደስ ብሎኛል ከምላችሁ በላይ። በጣም አመሰግናለሁ። ናላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ሰላም 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 ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼ መጥቼላችኋለሁ። ስመለስ እንግዲህ ምንድነው ሀሳቤ፣ ሰሞኑን ያው እየተፈጠረ ያለውን ነገር አይታችኋል። ያለውን ነገር ሁሉንም ነገር እያንዳንዱን ነገር ታውቃላችሁና ከዛ አንፃር ምንድነው ተመሳሳይ ነገር ነው ይዤ የመጣሁት። ማለት ሀሳቤ ያው አብርሽ ሰሞኑን እና አቤልንም ሁላቸውንም አስጠነቅቃቸዋለሁኝ እና ወደ ቤት እንድትመለሽ ይፈልጋለሁ ብሎ ነበረ እና እንዲሁም ወደ ውጭ ሀገር ሄድበትንም ፕሮሰስ እንዳቋረጥ ጠይቆኝ ነበር እና እኔ እሱ ነገር ማቋረጡን አላቋረጥኩትም። በትንሽ በአንዳንድ ነገሮች ምክንያት ፕሮሰሱ በጣም እንትን ብሏል። ማለት ለትንሽ ጊዜ ተራዝሟል። ሶ እኔ ደግሞ ብዙ ነገሮችን አስቤ ያው ካለሁበት ሁኔታም ነገሮች ከአንዳንድ ነገሮች አንፃር እኔ ወደ ቤት ለመመለስ ወስኛለሁኝ። ስለዚህ ቁልፉንም እቀበለዋለሁ ማለት ነው እና ወደ ቤት እመለሳለሁ። ወደ መጀመሪያ ቤቴ ወደ ነበርኩበት፣ ብዙ ውጣ ውረዶችን ወዳየሁበት፣ ብዙ ነገር ወደ አሳለፍኩበት እና ያው ልጄ ወደ ተፈጠረበት ቤት እመለሳለሁኝ ማለት ነው እና ይህንን ነገር ሳደርግ ያው ዙሪያ ያሉ ሰዎች በሙሉ ማንም እንደማይረብሸኝ ቃል ገብቶልኛል። እሱ ነገር ላይ በደንብ እርግጠኛ መሆን እፈልጋለሁ። ምክንያቱም ከዚህ በኋላ እኔ ህይወቴ ማንም እየመጣ እንዲረብሸኝ አልፈልግም እና ይሄንን ነገሮች በደንብ እርግጠኛ ሆኖ እንዲያስቆምልኝ እፈልጋለሁ። ማናቸውም በሱ ዙሪያ ያሉ ሰዎች ማናቸውም እኔን መተው እንዲረብሹኝ አልፈልግም። ህይወቴን ከዚህ በኋላ በስነ ስርዓትና በሰላም መኖር ነው የምፈልገው። በቃ ማለት በሱ ምክንያት የሱ ዙሪያ ያሉ ሰዎች እኔን እንዲረብሹኝ ስለማልፈልግ እሱን ነገሮች ልነግረውና እንዲሁም ወደ ቤት ለመመለስ ፈቃደኛ እንደሆንኩኝ ልነግረው ዛሬ እሱንም ቀጥሬዋለሁ ማለት ነው። ያው ወደ ውጪ መሄዴን እንድተው ይፈልጋል። ነገር ግን እሱ ነገር በአንዳንድ ምክንያቶች ተራዝሟል እና እኔ ደግሞ መሄዴን አልታውኩትም። እሱንም በደንብ ነግረዋለሁ። በሐሳቤ ስማማል ብዬ አስባለሁ እንደምንም። ምክንያቱም ብዙ ጊዜ ያው ሐሳቤን በቀየርኩኝ ቁጥር ነው አንዳንድ ችግሮች እየተፈጠሩ ያሉትና እሱ መጥቷል። ሃይ እንዴት ነሽ? አለው ፈጣሪ ይመስገን ደህና ነኝ። ደህና ነኝ ያለው በሰላም ነው። ማሽ የለበሽው ከኔ ጋር እንደ አይነት ሰው ነህ። አንድ አይነት ሆነ ሳይሆን መለብሰው ልብስ ስለምታውቂ ነው እንዴ? በምን አውቃለሁ ነው? ያው የምወደው ልብስ ምን ቀን ላይ እንደምለብስ ታውቂያለሽ። ለዛ ነው። እሺ ሰላም በላቸው ፋሚሊዎቼ። ኦኬ ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሩታም ደህና ናት። ሁላችንም ደህና ነን። አንቺም ደህና ነሽ? አዎ እኔ በጣም ደህና ነኝ እግዚአብሔር ይመስገን። አመሰግናለሁ። ከቀን ወደ ቀን ውበትሽ እየጨመረና እየደፋ እየመጣ ነው። በሰላም ነው? ፈጣሪ ይመስገን። ፈጣሪ ይመስገን። ምርጥ ሆነሻል፣ አምሮብሻል። የምሬን እኮ ነው። እናት እስኪ ዞር እስኪ እንዴ ምን ሆነ ነው? አይ አንዞርም
እንዴ ላይሽ እኮ ነው አለባበስሽ ላይ ያለሽ ነው ላደንቅልሽ ነው ዞር ዞር ላይ አይ ይቅርብኝ ይቅርብኝ ጥሩ ላይ ነሽ ያማል አይደለ አይ ጥሩ ላይ ነሽ ልትፈልጊ ነው እሺ አመሰግናለሁ በከኛ ካሜራማን አምሮባታል በተለይ ከኋላ ምናምን ደግሞ አብዷል እንዴ አንተ ማል እንደ ያሳብዳል ለምመችስ እኔ ምነው ለዋላሽ ብቻ ነው እንዴ ለይተሽን ኮካቢ ታደርግልህ ያማል አይ የፀሐይ ብርሃን ውሃ እለት ተለት ጠዋት ማታ የሚያገኘው የሚመስለው እሱ ብቻ ማለት ነው አይ አይደለም እንደዛ አይደለም ጥሩ ላይ አሁን ሌላ ነገር አታሰራኝ እንዴ አይ እኔ እኮ ሌላ ቁም ነገር ነው የጠራሁት ምንድነው ሌላ ነገር ታስቀበጣለህ እኮ ሌላ ነገር ግን ሰው ልጅ ማድነቅ ማንንም ኖርማል እኮ ነው እያደነቅኩሽ እኮ ነው ያለው ስትደነቂ ደግሞ እኔ ምን አልኩኝ አመሰግናለሁ እኮ ነው ያልኩት አፍርሽ ነው አይ እንደ ሌሎች ቱርክ ምናምን መሄድ ምናምን አይጠበቅብሽም አንቺ ልጅ ልክ ያው በተፈጥሮ ፈጣሪ ሰጠሽ አሪፍ ነው ጌታዬ ሆይ ድረስልኝ ብሏል እንዴ እንዴ ከሆነ ያለበት ሲሽን ግራ እየገባኝ ነው ማድነቅም አይቻልም ግራ እየተጋባው መጣው እንዴ እኔ እንዳው እኮ ሳደንቅሽ በጣም ደስተኛ ነው መሆን ያለብሽ ደስታሽን ነው ያለብሽ ለሰዎች ማለት ነው ስለዚህ ያሞና ያሁን አድናቆትን ተቀበልሻለሁ ያስባል ተቀብያለሁ ከምስጋና ጋር ያው ዛሬ ለደስታ ነው የጠራሽኝ ብዬ አስባለሁ እራት ግብዣ ላድርግልህ ልትይ ነው ቅርብ ሰዓት ግን በልቻለሁ እራት መብላት ፈልገህ ነው አይ ነው ቅርብ ሰዓት በልቻለሁ አለባበስሽ እንደዛ ይመስላል ብዬ ነው እኔ ዝም ብዬ ፋ ማለት አማረኝና ፋል ትላለህ ምን ይሻለ ምክንያት ዘንድሽ እራት ልበላ ፈልጌ አይደል ያለ ምክንያት ነው እንዴ እሺ ስለዚህ ወደ ተፈለኩበት አላማ ስመጣ ለምን የፈለግሽ ለጥሩ ነገር ካልሆነ ይቅርብኝ ምንም ነገር አይ ለጥሩ ነገር ነው ለደስታ ካልሆነ ይቅር ለደስታ ነው ለደስታ ነው እርግጠኛ ነሽ አዎ ኦኬ እንስማው ለደስታ ነው ብዬ አስባለሁ ያው የምስራች መስማት ደስ ይላልና እንስማው በደንብ ንገሪና ታጓጊና እሺ ሰሞኑን ወደ ቤት እንድትመለሽ ይፈልጋለሁ ብለኸኛል ነበር አዎ መልሳለሁ ልትመለስ እሱ ሐሳብ ተስማምቼ የምርሽው እስኪ ቆያ ታረጋጋ ወደ ትመለሽ ነገ ልመለስ አስቤያለሁ ወደ አዲስ አበባ ማለት ነው እስኪ ማይልኝ ብዙ አትደሰት ቆይ አመሰግናለሁ ስለዚህ ብቻ ስለተቀበልሽ አመሰግናለሁ ምን ተገኘ በጣም አመሰግናለሁ የምሬ ነው ደስ ብሎኛል ሩታ ወደ ድሮ ቀድሞ ቤቷ ልትመለስ ነው ለዛ ደግሞ በጣም ደስ ብሎኛል ከምላችሁ በላይ ባባዬንም እንግዲህ ወደ ድሮ ቤታችን አይቶት አያውቅም ያኔ እሑድ ላይ ያለ ነበር ያየው አሁን ደግሞ በአካል ላይ ሆነ ድሮ ቤታችንን ስለዚህ በቃ አሁን ሽርጉድ መባል አለበት ፋሚሊዎቼ ሩታ ወደ ቤቷ ልትመለስ ስለሆነ ማለት ነውና በጣም ደስ ብሎኛል ከምላችሁ በላይ በጣም አመሰግናለሁ እሺ በቃ ምንም ነገር የለኝም ምንም አይደለም ግን ማለት ነው እንትኑን አልተውኩትም ምኑ ወደ ውጭ ሀገር መሄዴን አልተውኩትም እንዴ ሩታ ደግሞ አሁን ሐሳብ መቀየር አይደበርም እንዴ ሐሳብን ቀይሬ አይደለም ደስታችንን በቃ ሙሉ አድርጊውና ከዚህም በኋላ አልሄድም ምናምን ነው ማለት ያለው አይደለም ወይ እንደዛ አይደለም ግን በቃ ማለት ተራዝሟል በአንዳንድ ምክንያቶች ምክንያት ወደ ውጭ መሄድበት ፕሮሰሱ ትንሽ ተራዝሟል ደግሞ በቃ ትንሽ ተራዝሟል በቃ ተስማምተናል እስቲ አስጨርሰኝ ተስማማን ሩታ ደግሞ ተስማምታለች አይደል ተስማማን ለምን ተስማምቻለሁ እኮ ተስማምቼ ማን ነው ነገ መሄድ እሺ ስለዚህ ነገ ለመሄድ ሁሉንም ነገር ጨራርሻለሁ ስለዚህ ወደ ቤት ወደ መጀመሪያ ቤቴ ኦኬ ለመሄድ ጨራርሻለሁ እና ግን ደግሞ ማለት ነው ይሄንን ነገር የሆነ ነገር ላይ በደንብ ትራስት እምነት ሊኖረኝ እፈልጋለሁ እርግጠኛ መሆን እፈልጋለሁ ለምን በቃ ማንንም እኔ ዙሪያ
ያሉ ሰዎች መጥተው እንዲረብሹኝ አልፈልግም። አብሽ ማንም አባቱ አይረብሽም። ማናቸው መረበሽ ካልፈለግሽ ማንም አይረብሽም። እኔ ብቻ እመጣለሁኝ ባባዬ ላይ። ቆይ አይደለም መረበሽ ካልፈለግሽ መረበሽ ፈልጌ አውቃለሁ እንዴ እኔ? ኖ እንደዛ ማለት ሳይሆን እንድንመጣ ካልፈለግሽ ማንም አይመጣም ማለት ነው። እንዲመጡ ካልፈለግሽ ማንም እንዲመጣ አልፈቅድም ነው። እኔ ብቻ ግን እመጣለሁ። እኔ ማንም እንዲመጣ አልፈልግም። ሰላሜን አይሰጡኝም። ስለዚህ እኔ ጋር ነው የምትኖሪው ማለት ነው። መጥተሽ የት ወዴት? ቤታችን እንዴ አንተ እኮ ትሄዳለህ ትወጣለህ ሌላ ቤት አንተ እኮ ትወጣለህ ወደ ሌላ ቤት ረሳህ እንዴ? ቸክነሽ ተባረኝ እንዴ አብረን ምን ኖር መስሎ ነው እንዴ? አይ ኖ እንደዛ አልመሰለኝም። ግን ከፈለክሽ ደግሞ እዛ ቤት ውስጥ 3 ክላስ ቤቶች ስላሉ አንዱ ላይ እኔ አንዱ ላይ ነው። አይ አልፈልግም። እንደዛ አይደለም ሐሳቤ። እኔ ቁልፉን ሰጥተኸኝ አንተ የፈለክበት ትኖራለህ። ደስ ይላል ያለ ቦታ። እኔ ደግሞ ቤት ይገባል። እንደዛ ነው ፍላጎትሽ? አዎ እንደዛ ነው የተስማማ ነው። መጀመሪያ ማማውማ ምናልባት ሐሳብ ከቀየርሽ ብዬ ነው አሁን ይሄን ሐሳብ የመጣሁልሽ ማለት ነው። ምናልባት የሰው ልጅ ሆነ ሐሳብ የማይቀየር የለምና ሐሳብ ከቀየርሽ ብዬ ነው ይሄን ነገር ያመጣሁት። ግን ደግሞ እሺ ብትይና ደግሞ 3 ክላሶች አሉ። አንዱ ክላስ ላይ እኔ፣ አንዱ ክላስ ላይ አንቺ፣ አንዱ ክላስ ላይ ደግሞ ባባ ቢሮ ይሻላል። አንድ ክላስ ላይ ኑሯችን ኑሮ የጋራ ነገራችን ምንድነው? ምግብ ብቻ ነው። ከዛ ውጪ ምግብም ደግሞ ቴካዊ አምጣ ካልሽኝ ቴካዊ ይመጣሉ። የምር አይቻልም። እቴትዬ ነው የምር ነው አይቻልም። እሺ ካልፈለግሽ ደግሞ አላስቸግርሽም፣ አላስገድድሽም። አዎ እንደዛ ነው መሆን ያለበት። ስለዚህ እርግጠኛ ልሁን ማንም እንደማይረብሽኝ። እንዴ ማንም አይረብሽም፣ ማንም አይረብሽም። እኔ ነኝ የምመጣው። እኔም ደግሞ ባባዬ ላይ ነው። እኔን ከልክኛለሽ እንዴ? አይ እኔን አትከለክኝማ። እኔ በፈለኩ ሰዓት የመምጣት መብት አለ። አይ በፈለኩ ሰዓት አትመጣም አንተ። በፈለኩ ሰዓት የመምጣት በፈለኩ ሰዓት አትመጣም። ለሊት ልምጣ ብትለኝ እሺ ምልህ ይመስላል። ለሊት ማረብሽም እንደዛማ ማረብሽም እና በቃ ስለሽ ግን ማየት ባለብኝ ሰዓት ባባዬን ማየት በመፈለግ ሰዓት ማለት ማየት ይችላል። ሰዓት እንትን አውጣልሃለሁ ገደብ ከሰዓት መምጣት ይችላል። ከሰዓት ይመጣል አይቻልም ብዬ ሰዓት ገደብ አውጣልሃለሁ። የምርሽ ነው በዚህ ልክ እሺ መንጭቃትሽ እሺ እና የምሬን ነው። እሺ ወደ ገደለውና ወደ የምር ወደ ቁም ነገሩ ስገባ ማንም እንዳይረብሸኝ የምሬን ነው። እዚህ ነገር ላይ መተማመን ፈልጋለሁ። አንደኛ ሁለተኛ ደግሞ የሚሄደው ነገር ተራዝሟል ነው እንጂ አልቀረም። በአንዳንድ ምክንያቶች በቃ ትንሽ ፕሮሰሱ ቻሌንጅ አደረገኝና እሺ ስለዚህ ቀረ ማለት ነው። ተራዘመ እንጂ አልቀረም። መራዘም ምን ፕሮሰሱ ተራዘመ እንዴ? አይቀርም። ተራዘመ ማለት ኦኬ ባባዬ እስኪያድግ እስከ 5 አመት ምናምን እንዴ? አይደለም እንዴ በቃ ስፔሲፊክ ጊዜው ነው እንደዚህ ነው ብዬ አይደለም። ግን በቃ በአንዳንድ ኬዞች ምክንያት ተራዝሞብኛል። ከተሳካልኝ ነገሮች ካለልኝ በቅርቡ ሊሳካ ይችላል። ካልሆነ ግን ትንሽ ጊዜ ተራዝሟል። እስከዛ ድረስ እዛ ቤት መቆየት እችላለሁኝ። ከዛ በኋላ ደግሞ ልክ ፕሮሰስ ሲያልቅ እኔም ልጄም ተሰናብተናችሁ ሁላችሁንም እንሄዳለን የሚለው ቃል ሰርዩ። ለማንኛውም በቃ እግዚአብሔር ያውቃል። ስለነገ ፈጣሪ ያውቃል። ስለነገ ማለላችንን የሚያውቀው ነው አይደል? ስለዚህ በቃ ፈጣሪ ያውቃል ብለን እሄዳለሁ ሳይሆን በቃ ፈጣሪ ያውቃል ስለነገ ብለሽ ለፊው አይደል? አዎ ግን ደግሞ ማለት ነው በተስፋ ነው የምንኖረው አይደለ? እኮ በተስፋ ነው ድሮ በተስፋ ቢሆን ካናዳ ገባ ነበር። ገባሽ? የሰው ልጅ ተስፋ ባይኖረው ዛሬ የመኖር ፍላጎት አይኖረውም ነበር። ስለዚህ በተስፋ ነው ያለ ነው። ነገ ላይ ጥሩ ነገር ወይም ደግሞ ፕሮሰሱን ይሳካልኛል ብዬ አስባለሁ። እስከዛ ድረስ ቤቴ እገባለሁ። ሲሳካ ወደ ሀገሬ እናት ሀገር ውጪ አረ እናት ሀገር ኢትዮጵያ እምዬ ኢትዮጵያ ትላለህ። የምር ግን በቃ እንደዛ ፕሮሰሱ ሲያልቅልኝ እሄዳለሁ። ስለዚህ አሁን ነገ ትመጫለሽ ማለት ነው። ነገ እመጣለሁ። ዌልካም ማለት አለብን አንድ ነገሮች ማለት አረ ምንም አያስፈልግም። አፍሻውን ዛሬ ስጠኝና ነገ እኔ ግብት የቤቱን ቁልፍ ሰጥሻለሁ። ምንም ፕሮሰስ ነው ማለት ነው። ነገ ትልቅ ሰርፕራይዝ አለሽ ላንቺ። እኔ አልፈልግም። ምንም ሰርፕራይዝ አልፈልግም። ትልቅ ሰርፕራይዝ አለሽ። በዓለም ማረጋ ነገር
ነገ ገናም አይደለ? ለማንኛውም አንድ ጊዜ ሰላም ፋሚሊዎች እንዴ እኔ ስነው እንዴ ይዋት እኔ ካፌ ነጥቅ ለማለት ንግሬ ነው ማላልሻቸው የምታስቢያቸው መጀመሪያ ገና ስትጀምሪ ጀምሮ ሰላም ፋሚሊዎች እንዴ ራሴ እኮ በጣም ሌላ ሀሳቡ ስለሆንኩኝ ተጨናንቄ በቃ ያም ሆነ የረስተሽዋል የተለረሳሽው ደግሞ ግን እንኳን አደረሳችሁ እንኳን አብራ አደረሳችሁ ሰላም ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ሙሉ አይደለም ያንተ ንግግር አምጣው እኔ ልናገር እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ያው እንትን ረስታል ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል ለመድኃኒታችን የሚለው ረስታው ነበር። በሰላም አደረሳችሁ። የአንድነት የመተሳሰብ የሰላም የፍቅር ሰላም የሚወለድበት ፍቅር የሚወለድበት ጊዜ ይሁንልን እና ገናን ስናስብ ሁሉ ጊዜ ያው ተወስታችን የሚሆነው ምንድነው የክርስቶስ ኢየሱስ ልደት ነው አይደለ? የክርስቶስ ኢየሱስ ልደት ነው። ሁላችንም ትውልዱን ነው የምናስበው። ክርስቶስ ኢየሱስ ተወልዶ እኛን ከኃጢአት ከሞት ከአርነት ያዳነበትን ነው የምናስበውና ሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። አባቴ እንኳን አብሮ አደረሰን። ያራዳ ልጅ እንኳን አደረሳችሁ። አብሮ አደረሰን። ዛሬ ምንድነው? ነገ ምንድነው? በዓል የምን በዓል? የገና በዓል ማለት ነው። እንኳን አደረሳችሁ በሏቸው። እንኳን አደረሳችሁ። እንኳን አደረሳችሁ። እንወዳችኋለን። ለሁላችሁም ማለት ነው። እዚህ ሰፈር ናችሁ? አዎ። እዛች ጋር ነገ ለገና ስጦታ አላችሁ። እሺ ሁላችሁም እሺ እመጣለሁ። እሺ ነገ እዚህ ጋር ትኖራላችሁ። እዛ ጋር ኧረ እዚህ ጋር እንጠብቃለን። እዚህ ጋር ትጠብቀናለህ? በቃ መተን ለገና ስጦታ እንሰጣችኋለን። እሺ እሺ መልካም በዓል ይሁንላችሁ። ሂዱ አሁን ተጫወቱ። ናኒ ጓድ ሲያሳዝኑ ልጆቹ ደስ ይላሉ በጣምና ልጅነታችንን የሚያስታውሰናል በዓል በደረሰ ቁጥርና ድሮ ልጅ እያለን ምን ሆኖ አይነት ሞመንት ነው ልጆቹ ላይ ያየሁት። አስባችሁታል? ነገ ገና መሆኑ ባይዘው ትልቅ ስንሆን ስናርግ ምናምን ነገ ገና መሆኑን ሁላ እንረሳለን። በራሳችን ላይ በራሳችን ህይወት በራሳችን አንዳንድ ነገሮች እንጠመድና በዓሉን ሁሉ ነገሮችን እንረሳለንና እነዚህ ልጆች ግን ጓጉተው ነው የሚጠብቁት። ጓጉተው ከነገ ወዲያ ምናምን እያሉ ቀኑን ላይ እየቆጠሩ ነው እንትን የሚሉትና ለኛም ብዙ ትውስታዎች አሉን ልጅ እያለን። አበባ ሽጣ አታውቅም? አበባም ሽጫ አውቃለሁኝ ግን ደግሞ በእኛ ጊዜ ማለት ነው ብዙም ገዢ አልነበረም። ያው እንግዲህ ምንም ማድረግ አይቻልም። ለማንኛውም ፋሚሊዎቻችን እንኳን አደረሳችሁ ብያለሁ በድጋሚ ሁላችሁንም ከልብ ወዳችኋለሁኝ። መልካም በዓል ይሆንላችሁ። ነገን ገናን እንግዲህ ከቤተሰብሽ ጋር ሳይሆን ከኛ ጋር ነው የምታሳልፊው ማለት ነው አይደለ? አዎ። ግን ይፈቅዱልሻል ነገ? አዎ። እርግጠኛ ነሽ? ይፈቅዱልሻል ወይ ነግረሻቸዋል? አይ በዓልን አሳልፈሽ ሂጂ እንዳይሉሽና ነገሩን ትንሽ እንዳይከብድብን ብዬ ነው ማለት ነግራቸዋለሁ። ብዙም ደስተኛ አይደሉም ግን ደግሞ ለመሄድ ፈልጋለሁ ስላልኳቸው እሺ ብለውኛል። ያው ብዙ ጊዜ ሐሳቤን እንትን አይሉኝም፣ አይቃወሙኝም ስልክ እንዴት ነው ብቻ የኔን ፍላጎት ለማሟላት ይጠራሉ። ስለዚህ በዓልን ገናን ከኛ ጋር ማለት ነው። ላንቺ ደግሞ የሆነ የጀመርኩት የሆነ ፕሮሰስ አለ። ነገ በጉጉት እናንተም ጠብቁ፣ አንቺም ጠብቂ። ፕሮሰስ ስለሽ እንዳንቺ ውጪ ምናምን ፕሮሰስ ሳይሆን ትልቅ ሰርፕራይዝ አለሽ። እስከዛሬ ድረስ አድርጌልሽ የማላውቀው እስከዛሬ ድረስ ሆኖልሽ የማያውቅ አዲስ የሆነ ነገር ለገና ስጦታ ትልቅ ሰርፕራይዝ አዘጋጅቼልሻለሁ። ነገ አዲስ አበባ ላይ እንገናኛለን። ቤት ከመግባትሽ በፊት አስቀድመሽ የምትመጪበት ቦታ አለ እነግርሻለሁኝ። ልክ አዲስ አበባ ስትደርሺ ደውዪልኝ። ከዛ ወደ ሰርፕራይዙ እወስድሻለሁ ማለት ነው። ያስማማናል? አያስማማንም? ያስማማናል። በደንብ ተስማምተሻል? ስለዚህ ነገ እጠብቅሻለሁ ማለት ነው። እሺ። ግን ደግሞ ቅድም የነገርኩሽን ደግሞ ሀሳብ አስቢበት። ዝም ብለሽ አእምሮሽ ላይ ባዶ ነው አንዱ ክፍል ፍራሽ ብቻ ነው ያለበት።
እና ጠጋ ቃለ ማንሳት ነው አለ ነገር ይዛ አይ ኧረ እቴትዬ ምንም ቃል አነሳ ምንም ያው ረድ አድርጉኝ ምንም ማለት ነው ይቅርብኝ ምንም አልነካም ቢዮ ካልፈቀድሽ አልነካም ምን ማለት ምንም አይነት ዕቃ ማለት ነው የትኛውንም ዕቃ አልፈልግም አይ ይቅርብኝ አይም ካልሽም ነው መብትሽ ነው ግን ደግሞ በዓል ላይ ይበላል ይጠጣል ጾምም ይፈታል ምናምን እና እኔ ደግሞ እስቲል ነው ከብዙ ነገር የጾምኩ ሰው ነኝ እና ጾም አታስፈችኝ በምግብ ነው ያልኩት በሌላ ነገር አልወጣኝም እኮ እንዴ ምን አስደነገጥሽ በምግብ አታስፈችኝ ማለት እኮ እንፈታለን ምን ችግር አለ ጾም ትፈታለህ ምን ነው አይ በልቧ የሆነ ደስተኛ የሆነ ስሜት እየተሰማሽ ነው የደስታ ታውቃለህ ግን ወሬዎች ምንድነው የምታወራው አንተ ከማን ጋር ነው የምትለው ተበላሽታል በፈጣሪ እንዴ ምን ነው በላሽው አረ እንዴ እኔ በዚህ ልክማ እንደሚደብርሽ እንደሚያዝናናሽ ባቅ ኖሮ እንዴ ከዚህ በፊት ስንት ነገር አልነግርሽ ነበር እንዴ ምን ትነግረኝ ነበር አዎ እሺ አሁን ለማንኛውም ስልክሽን ካሜራማን ይዞልሽ ይመጣል ቀድመሽኝ በትይዚ ደስ ይለኛል ስልኬን አምኜ እኮ ሰጥሻለሁ እኮ ስልኬን እንዴ ካሜራማኑ አንቺ ነሽ አይደል ይዘሽ የመጣሽ ስለዚህ ይዞልሽ ይመጣል እና በዚህ በኩል እዚህ አዎ ቻው እንዴ ስልኬን ፈልጓለሁ እኮ አመጣለሁ እኮ ዙሪ በቃ አመጣልሻለሁ የግል የመንግስት እሺ ሂጂ በቃ ሂጂ አይደለም የምር ምንም ነገር አይደለም እንዴ አፍረሽ ነው እንዴ ቻው ቤተሰብ አምጣው እንዴ አፍረሽ ነው አይ የምር ግን የሌለ ነው ያማረው ስልኬን ስጠኝና ልሂድ ምንድነው እሺ ስልኬን ስጠኝ ሰጥሻለሁ ሂጂ የምር ሂጂ ችግር የለውም እሺ ወደዛ ዞር እንሄዳለን በእናትህ ወደዛ ዞር አንተ ሰውዬ አታሳፍረኝ አዲስ ነገር እኮ የለም ባልሽ ነበርኩ አይደል እንዴ ነበር ካይኖ ግን ልሂድበት አታሳፍረኝ አዲስ የመጣ ነገር አለ ወይ አባቴ እሺ ለገና ስጦታ ነው ነገ ሰልስታችሁ ትመጣላችሁ እኔ ግን አላገኘሁኝም እሺ እኔ አባት ችግር የለውም ያው በቃ እነሱ ሰጥተውኛል እሺ ሂዱ ተጫወቱ እዚህ ጋር እናንተን የማይመጥን ነገር እያወራን ነው የግና ስል ነገ እሺ ነገ እሺ በዚህ የግና ስል ሰርችልስተ ነገ ስላችሁ ጠብቁን ለነሱ አይሆንም የምናወራው ወሬና እንደዛ ነው እሺ ሲያምሩ እኔ ምን ሂጂ አይ ያሳቀከኝ እንዴ ወደዛ ዙር እኔ ምን አዲስ ነገር ኖሮ ነው ወደዛ ዙር እሺ የግል የመንግስት ይሄ ነው እሰይ አለለ እሺ ለማንኛውም ፋሚሊዎቻችን ፈታ ዘና እንዳላችሁ እርግጠኛ ነኝ። በዛሬ ቪዲዮአችን መልካም ጊዜ ይሁንላችሁ። እንወዳችኋለን። በጣም ደስ ብሎኛል። አሪፍ ታይም አሳልፍ ያለው ዛሬ ከሩታ ጋር እና በመስማማቷም በጣም ደስ ብሎኛል። ስለተስማማችልኝ በጣም ወድጄዋለሁኝ ሁሉንም ነገር እና ከልብ አመሰግናለሁ ፋሚሊዎቼ። ነገ ደግሞ ትልቅ ሰርፕራይዝ አዘጋጅተንላታል። ሰርፕራይዝ እናደርጋታለን። ያው ነገ ብዬ አላሰብኩም ነበረ። ነገ እሷ ወደ አዲስ አበባ የምትመጣ ከሆነ ግን ነገሩን አፈጣጥነውና እንግዲህ ትልቅ ሰርፕራይዝ እናዘጋጅላታለን ማለት ነው። ፋሚሊዎቻችን አሪፍ ጊዜ አብረን እናሳልፋለን ብዬ አስባለሁ። በዓልንም ከኛ ጋር ከሆነች ደስተኛ ነን። እንወዳቸዋለን። መልካም